ሁለቱም ባለቤቶች ናቸው። ሁለቱም ሚስቶች ናቸው። ሁለት ሚስት አለኝ ማለት ነው። በዚህ አጋጣሚ እሱም በደንብ አውርተንበታል። የሚገርም ነገር ያው እንግዲህ እንዳልኩ ፋይቱ ቀርቷል። 4 ቀን የቀረው የሴዶና የጆኒ ፋይት ቀርቷል እየተባለ ነው። እስኪ ከራሱ አንደበት ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ ተወዳጁ አርቲስት አማኑኤል ሀብታሙ ታሰረ። ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ተው፣ ይሄ ጫወታ ይቅርብ። ትሰበራለህ። ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። በቃ ሴዶ አሁን ኮንዶም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም። ጆኒን ያሸንፈው ሰውነቱም ያስመሰግናል እኮ የበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ ያወፍራል። አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ሰላም ቤተሰቦች እንደምን አላችሁ? እኔ ያለው ፈጣሪ ክብሩ ይስፋ። እንደምን አላችሁልኝ? እንደምን ሰነበታችሁ ላለው ዛሬም እንግዲህ በአዳዲስና ወቅታዊ በሆኑ ቪዲዮዎች ተመልሼላችኋለሁ። ታዋቂውን አርቲስት አማኑኤል ሀብታሙን ምን አጋጠመው፣ እንደዚሁም ሴዶን በተመለከተ ብዙ ዝግቦች ተነስተዋል። በዛም ጉዳይ ቪዲዮዎችን አዘጋጅቼላችኋለሁ። ምን አለ የሚለውን እስከ መጨረሻው በማየት ፍቅራችሁን አሳዩኝ። ለዚህ ቤተሰብም አዲስ የሆናችሁ ካላችሁ ይሄን ቤተሰብ ሰብስክራይብ በማድረግ ተቀላቀሉ። እንዲሁም ቤተሰብ የሆናችሁ ካላችሁ ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። ወደ መጀመሪያው ቪዲዮ በዚህ ሰዓት በተሰማ መረጃ ቴዲ አፍሮ ያነሳውን ታዋቂ የክብር ዋንጫ አዶናይ በእጁ ማስገባቱ ተሰምቷል። በዲጂታል ሚዲያና በማህበራዊ ዘርፉ በበርካታ ወጣቶች ዘንድ የሚወደደው ወጣቱ አዶናይ በካናዳ በሚዘጋጀው ዓለም አቀፉና ታዋቂው የቢኪላ አዋርድ አሸናፊ በመሆን መጠራቱ ተገልጿል። የሽልማት በዲጂታል ሚዲያው ላሳየው የላቀ እንቅስቃሴና በወጣቶች ላይ ላሳደረው አዎንታዊ ተጽዕኖ የተሰጠ ትልቅ እውቅና ነው ተብሏል። ከአዶናይ በተጨማሪ ሎሬት አርቲስት አፈወርቅ ተክሌ፣ የሰንሻይን ኢንቨስትመንት ግሩፕ መስራች አቶ ሳሙኤል ታፈሰና ሌሎች በርካታ ኢትዮጵያውያን እውቅናን አግኝተዋል። የሽልማት ስነ ስርዓቱ የሚካሄደው መስከረም 16 በቶሮንቶ ካናዳ ዳንኤል ስፔክትረም አዳራሽ እንደሚሆንም ተጠቁሟል። ሆነን እንዳያችሁት ነው እንግዲህ ቴዲን ጨምሮ ብዙ አርቲስቶችና በጎ ሰዎች ያነሱትን የቢኪላ ዋንጫ እንግዲህ አንስቶታል። እንግዲህ እኔ በኔ በኩል ብዙ ጥሩ ስራዎችን ብዙ መልካም ነገሮችን አድርጓል እላለሁ፣ ይገባዋልም እላለሁ። እናንተ ማስተያየት ሀሳባችሁን አቅርቡልኝ። እንግዲሁም አሁን ላይ ብዙዎችን እያነጋገረ ያለ አርቲስቱን አማኑኤል ሀብታሙ ጉዳይ እንግዲህ አያይዤላችኋለሁ፣ አሁን ማቀርብላችሁ ይሆናል። ተወዳጁ አርቲስት አማኑኤል ሀብታሙ ታሰረ። ለምን? ባጭሩ መረጃውን ልንገራችሁ። አማኑኤል ሀብታሙ በኢትዮጵያ ካሉ ተዋናዮች መካከል በተለይ በዚህ ወቅት ካሉ በጣት ከሚቆጠሩና በጣም ተወዳጅ የሆኑ ብቃት አላቸው ተብለው ከሚነገርላቸው አርቲስቶች መካከል አንዱ ነው። ፈላሻው፣ እፉዬ ገላ፣ ሰምና ወርቅ፣ ረቡኒ፣ ጊዜ ቤት፣ ሶስተኛው አይን፣ መባ፣ እንሳሮ፣ ታዛ፣ ስቄ ልሙት፣ ማን ያዘዋል በተባሉ ፊልሞችና በተለይም ደግሞ በቅርብ ጊዜ የሰራው እረኛዬ የቴሌቪዥን ድራማ ይጠቀሳሉ። በእረኛዬ ድራማም በአሜሪካ የተለያዩ ስቴቶች በመምጣት የተለያዩ አድናቆቶችን ከማህበረሰቡ አግኝቶ ወደ ኢትዮጵያ ተመልሶ እንደነበር ይታወቃል። አርቲስቱ በአሁኑ ሰዓት ላይ ደግሞ ብቻውን የሚተውንበት ቲያትር እየሰራ ይገኛል። እሱ ቲያትርም እብደት በህብረት ይሰኛል። ይሄ ቲያትር ከ2 ቀን በኋላ ማለትም ኤፕሪል 25 በእስራኤል ሀገር ሊታይ ቀጠሮ ተይዞለት ነበረ። ይህንን ቲያትር ለማሳየት ዛሬ ወደ አዲስ አበባ ኤርፖርት ሄዶ የነበረው አማኑኤል በኤርፖርት ደህንነቶች ተይዞ ከታሰረ በኋላ በአሁን ሰዓት ላይ አዲስ አበባ ፖሊስ ታስሮ እንደሚገኝ ምንጮች ተናግረዋል። በአሁኑ ሰዓት በአዲስ አበባ ፖሊስ ውስጥ ተወዳጇ አርቲስት አዲስ ዓለም ጌታነህ ታስራ እንደምትገኝ ይታወቃል። እስካሁን ድረስ እሷን ፍርድ ቤት አልቀረበችም። የክስ ዝርዝርም አልቀረበላትም። እዛው ግን ታስራ ትገኛለች። ያችሁት ነው በታማኝ መረጃዎች ዜና በሚያቀርቡ ሰዎች ነው እንግዲህ የተለቀቀው። እሱንም እንግዲህ አመሳስለው ኤዲቲንግ እንግዲህ ከዚህ በፊት የተሰራውን ከዚህ በፊት በታሰረው ስር
የተሰራው ነገር ነው። ኤዲት በማድረግ እንግዲህ እንደነዚህ አይነት ሰዎችን ከእንደዚህ አይነት እኩይ ተግባራችሁ ተቆጠቡ ላለው ብዙ ቤተሰብ ይደነግጣል፣ ብዙ ነገር ይበላሻል ብዬ አስባለሁ። እንዲህ ስም በማጥፋትም ያስጠይቃል ብዬ ስለማስብ ነው። ብዙ ሰዎች እንግዲህ ብዙ ሰዎችን ያነጋገረ ነበር ቪዲዮ ከዚህ በፊት የሰራበትን ነው እንግዲህ ድጋሚ አውጥተውበት ታሰረ እያሉ እያስወሩ የነበረው። እንዲህ አይነት ሰዎች እንግዲህ ከእንደዚህ ተግባራችሁ ታቀቡላለሁ። ፋይቱ ቀርቷል። 4 ቀን የቀረው የሴዶና የጆኒ ፋይት ቀርቷል እየተባለ ነው። እስኪ ከራሱ አንደበት ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖትም አስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያስ ውሰድ። እና እናንተ በዚህ ጉዳይ ላይ ምን ይመስላችኋል? ሴዶ እንደለመደው እየቀለደብን ነው ወይንስ የምርም ፋይቱ ቀርቷል? እንግዲህ ቪዲዮን እንዳያችሁት ነው። ሌላው አነጋጋሪ ነው የሰሞኑ ቪዲዮ እንግዲህ ሴዶ ነው። ሴዶም እንግዲህ በአሁኑ በ21 እንደሚደረግ የታወቀ ነው ጨዋታው። እንግዲህ 4 ቀንም ሲቀረው ሐሙስ ነው የሚደረገው። እንግዲህ በትላንትናው ዕለት ፋይቱ ተዘርዟል እየተባለ ነው፣ ጠፍቷል እየተባለ ነው። ሴዶም እንግዲህ በጣም ያሳዝናል። ብቻ ትኬት የቆረጡ ብዙ ሰዎች አሉ ምናምን፣ ግን እኔ የሚመስለኝ ግን ከዚህ በፊት ለማርኬቲንግ እንደሚያደርገው ከዛ አንጻር ነው። አሁንም በቃ ትኬቶች የቀሩ ስላሉ እንዲሸጡ ነው በሚል ብቻ ብዙ ሰዎችን ያጨቃጨቀ ጉዳይ ነው። ከዛም መሀል እንግዲህ ያሉትን የጌችንም አንዳንድ መልሶች አስገብቼላችኋለሁ። እነሱን ተመልክተን እንመለስ። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ እንግዲህ እንዳያችሁት ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያስ ውሰድ። ሴዶ እኔ ላይ ብቻ አይደለም ኢትዮጵያ ላይ ነው ሙድ እያስክ ያለው። ታው አረ ተጫወተ ፈረጠጣል። ኦኬ ጌች ዳና ብላክ ሴዶ ምንድነው የሚለው? ቆይ አሁን ትለፍተን እዚህ ጋር ደርሰ ነው እንዴት ነው የሚያመልጠው? ፈረጠጠ። የፈረመውስ ቆይ እንግዲህ በኢንተርፖል ካልሆነ የፈረመው መጀመሪያ ባይዞ ያስገደደው ሰው የለም አይደል? በራሱ ፍቃድ ነው የፈረመው። በነፃ ፋይት ልታስደርጉኝ ምናምን የሚለው ለምንድን ነው? እንግዲህ ግራው ገባ ነው። አረ ሴዶ አልያዛል። ግራው ገባ። ሴዶ እኔ ላይ ብቻ አይደለም ኢትዮጵያ ላይ ነው ሙድ እያስክ ያለው። ታው አረ እንዳያችሁት ነው። ትልቅ ክህደት ነው። የኢትዮጵያን ሕዝብ ነው የናቀው እያለ ነው እንግዲህ ያው የፈለገ ቢሆን ያው ድጋሚ እንትን ቢልም ቢያስቸግረኝም ምናምን እያለ ነው። በገዛ ፍቃዱን የፈረመው እያለ ነው። እንግዲህ ሌላም ጌቾ መግለጫ የሰጠበት ቪዲዮ አለ። እሱን ተከታትለን እንመለስ። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ሕዝብ ላይ የተጫወተብን ነው። አንተ እንዴት ትሪት እያደረኩ ስቃይ ያበላኝ እኮ ምን ይሻላል? ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር የሚጣለው ታዲያስ ያ ማለት ባይ ዘ ወይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጨምራል፣ ይጣላል እንጂ እንዴት ብሎ በኤርፖርት የሚወጣው? አሁን ልጅ ሊውጣ ቢል እንኳን አይቻልም። ከሀገር ቢወጣ እንኳን አያመልጠንም። እኔ እንትን ሴኩሪቲ ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ ለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል እንዴ? የጌቾን ኢንተርቪው እንዳያችሁት ነው። ጆኒ ባይኖር እንኳን እኔ ያለቀውም እያለ ነው። እውነቱን ነው እንዳለቀው ብዙ ነገር አውጥቷል። ብዙ ኮስቶችን አፍሷል ለዚህ ውድድር። እንግዲህ ብዙም ደግሞ ስፖንሰሮችም ሆኗል። እንግዲህ ውድድሩን በማሰብ ብዙ እሱን ተማምነው የሰሩ ቲሸርት ኮፍያዎች አሉ። የሴዶ ጉዳይ ጌቾንም እንግዲህ እንደሰማችሁት ነው ከኔ ጋር ነው የሚፋየተው እያለ ሴዶ እምቢ አለ። ማርኬቲንግ ማርኬቲንግ ሴዶ በነገራችን ላይ በጣም ጎበዝ ማለት ድብድቡ ላይ ምናምን እኔ እንጃ፣ ግን ማርኬቲንግ ላይ ሴዶ በጣም ጎበዝ ነው። how do you get it please? እኔ አንዴ ተከልክያለሁ አንዴ እሺ ተብያለሁ ነው ማቀው።
ፋይል አሟላ ማዘጋጀት ያለብን ነገር የቢባይቱ ምንም እንዳያችሁት ነው። ከዚህ ቀደም እኔም እንዳልኳችሁ ለማርኬቲንግ ይሆናል ነው፣ ግን ያው የሱ ነገር አይታወቅም። ግን ብዙ ሰዎችን እያነጋገረ ነው። ብዙ ሰዎችም ደግሞ ከህግ አንጻር የሚለውን እያወሩ ነው። ከህግ አንጻር ምን ያስከትልበታል ያደረገው ጉዳይ፣ ፋይቱስ ቢቀር ምን ያስከትላል የሚለውን ከህግ አንጻር ብዙ ሰዎች እያወሩ ነው። እሱን ሴዶ ያለውን ሰማችሁ? እንደዛ አይነት ቀልድ የለም። ሴዶ 150 ሺህ ብር የሰጠውን ትመልሳለህ። አንተም ብዬ ቪቪአይፒ ቲኬት ባለ 100 ሺህ ብር ነው የቆረጥኩት፣ እሱንም ትመልሳለህ። ትቀልዳለህ እንዴ? እኔ አንተም ብዬ 250 ሺህ ብር ኢንቨስት አድርጌያለሁ እዚህ አልደባደብም ምናምን ብለው ኋላ እኔ መጨረሻ ላይ መተት ምናምን ብለህ ትሻሻለህ እንዴ? ትደባደባለህ። ጎትተን ይዘን የምንገባው ሴዶ። እኔ አሁንም ላንተ ነው ማግዘው፣ ታሸንፋለህ። እኔ ከኋላ ያለው ብያለሁ። አሁንም ካስቸገረን ይገባለሁ። እምቢ ካልክ ግን እኔ ነው የምገጥም ሴዶ። እኔ ነኝ ኮላውት ማድረግ እንዴ? ትቀልዳለህ እንዴ? 250 ሺህ ብር ነው ኢንቨስት ያደረኩት ሴዶ። እንደዛ አይነት ቀልድ የለ። ጎትቼ ነው ማስገባ። እኔ አሁንም ወላሂ ወዳሃለሁ። እንደዛ አይነት ቀልድ ግን እንዳትቀልድ። አውዙ ቢላሂ ሚነ ሸይጣን ረጂም። ኧረ ሴዶ ታል ማርኬትንም እንደሰማችሁት ነው እንግዲህ አንተም ብዬ ብዙ ብር አስይዣለሁ እንዲሁም ከኪሴ ሰጥቼሃለሁ እያለ ነው። ትኬትም ቪአይፒ ቆርጧል እንደምታውቁት እሱ እንደተናገረው እንግዲህ አለቅህም እያለ ነው። እሱም እንግዲህ ሴዶ ብትመለስ ይሻላል እላለሁ። ከአንድ ጆኒ ጋር መፋየት ይሻላል ከሙሉ የኢትዮጵያ ሕዝብ ጋር ከምትፋየት ማንም ይለቅ ያለ አይመስለኝም። እንግዲህ ቀልድ ቢሆን ጥሩ ነው ወይ ለማርኬቲንግ ቢሆን ጥሩ ነው። ከሸሸክ መልካም አይደለም፣ ጥሩ አይመጣም። ይሄም ነገር መልካም ነው ብዬ አላስብም። ሰው በጉጉት እየጠበቀ እንዲመሆኑ ልክ ነው ብዬ አላስብም። እናንተስ ምን ታስባላችሁ? አስተያየት ሐሳባችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም እንዲህ አይነት ወቅታዊ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ። ሴዶ ጆኒ በእንቁላል መተት አሰርቶብኛል በማለቱ እስከ 1 ዓመት እስር ሊቀጣ እንደሚችል ጠበቃ ሰብለ አሰፋ ገለጹ። ጠበቃ ሰብለ አሰፋ በቪዲዮ በሰጡት መግለጫ ሴዶ ያቀረበው በእንቁላል መተት ተሰርቶብኛል ለሚሉ አቤቱታ በሕግ ፊት ተቀባይነት ያለው ማስረጃ ካልቀረበበት በስተቀር በጆኒ ላይ የተፈጸመ የሐሰት ስም ማጥፋት ወንጀል እንደሆነ ገልጸዋል። እንደ ጠበቃ ሰብለ አሰፋ ገለጻ በኢፌድሪ ወንጀል ሕግ አንቀጽ 613 መሰረት አንድ ሰው ያለበቂ ማስረጃ በሌላ ሰው ላይ የሐሰት ክስና ውንጀላ በማቅረብ መልካም ስሙንና ክብሩን ካደፈረሰ ወይም በህብረተሰቡ ዘንድ ያለውን አመኔታ እንዲያጣ ካደረገ በተጎጂው አቤቱታ አቅራቢነት እስከ 1 ዓመት በሚደርስ ቀላል እስራት ሊቀጣ ይችላል። በተጨማሪም ውድድሩ መሰረዙ ከተረጋገጠ ወይም የተወደዱ ተወዳዳሪዎች ባለመሰለፋቸው ምክንያት ቅሬታ ያላቸው የትኬት ገዢዎችና ተመልካቾች ውድድሩን አዘጋጆች ካሳ መጠየቅ ሙሉ ህጋዊ መብት እንዳላቸው ጠበቃ ሰብለ አብራርተዋል። በሌላ በኩል የውድድሩ አዘጋጆች ኢቲኤፍሲ ሴዶ ማርሻል በገባው ውል መሰረት ባለመወዳደሩ ምክንያት ለደረሰባቸው የወጪና የገቢ ኪሳራ እንዲሁም ለተመልካቾች ለሚከፍሉት ካሳ በፍትሐ ብሔር ህግ መሰረት ከሴዶ ላይ የጉዳት ካሳ መጠየቅ መብት እንዳላቸው ገልጸዋል። ፎሎ ማድረግ እንዳይረሳ። መልካም እንግዲህ ከህግ አንጻር እንዳልኳችሁ ሰብለ አሰፋ የህግ አማካሪ ያለችውን እንደሰማችሁት ነው። እንግዲህ መተት በሚለው ቃል ብቻ አሰርቶብኛል በሚለው ቃል ብቻ 1 ዓመትና ከዛ በላይ እስር ያስከትልበታል እያለች ነው። እንግዲህ ሴዶ ማርኬቲንግም ሆነ ምንም ለሚያወራው ነገር ለሚሰራቸው ነገሮች ሁሉ መጠንቀቅ አለበት ብዬ አስባለሁ። ያው ፋይቱን እኛም በጉጉት እየጠበቅነው ነው። መላው ቤተሰቦቼም እንደዛ እንደሆናችሁ አስባለሁ። ሰይፈም የራሱን ሐሳብ አስቀምጧል። እሱን ተከታትለን እንመለስ። ሴዶ አልጣላም ብሏል። ከእንደገና አሁን ዛሬ አልጣላም ብሏል። አሁን እኔ ለጌታም ጌታ አለው ባይዘው ለጌታም ጌታ አለው። ምንድነው ጌች ያኛውን ሰውዬ ፎሎ አንፎሎ ያደርጋል። ሴዶ ጌችን ፎሎ አንፎሎ ጌች አሁን ቤት ቁጭ ብሎ እሺ እኔ ምን ላርግ ዱባይ ላኩ ማስታወቂያ አሰራው ከዛ ውጥፍ ነቃ ያዘጋጀው ምን ላርግ እያለ ነው። ሮቲክ እየቀለደ ራሱ አይመስለኝም እውነት ለመናገር ማለት ነው። አይታችሁታል መጨረሻ ላይ ልብሱን አውልቆ እንዴት እንደሄደ አይታችሁታል። በቃኝ። ጆኒ ደግሞ ጭራሽ አይ ዶንት ቲንክ የገባው ራሱ አይመስል። ጆኒ ደግሞ እንደ ፍቅር አይነት አጠራር ነው የሚጠራው። ሴዶ ሐሙስ ማታ ራብ በልተህ ወይን ተጎንጭተህ ከኔ የሚያተርፍ ሰው የለም። ትመጣለህ፣ አንቀዋለሁ። ይህን ነገር ተረዱን። ባይዘው ፕሮግራሙን የምታዘጋጁትም ሆናችሁ ተወዳዳሪዎቹ ፕሮሞሽን ላይ ያላችሁ ሰዎች ምናምን ነገር ማለት ነው። አሁን አይኑ ኢቲኤፍሲ2 ምስራቅ አፍሪካ ውስጥ ትልቁ ኢቨንት ነው። በቃ
ትልቁ ኢቨንት ነው። ሳፋሪኮም ነጌጅ ምናምን በቃ የሚገርም ስራ ነው የሰራችሁት። እሺ በቃ እኛ ግን 2018ን በትክክለኛው መንገድ መሰናበት አለብን። በቃ እንደ ተመልካች እየፈለግን ያለነው ነገር እዛት ይሄ በጣም ብዙ ነገር መጠየቅ ነው። 2018ን በስነ ስርዓት እንሰናበተው በቃ። ስለዚህ የሆነ ሰው ስበሩልን ወይ ደግሞ ኖካውት አብሉልን። ይሄ ከባድ ነገር ነው፣ ከባድ ነገር ነው። አልገባኝም። ይኸውላችሁ እኔ ሴዶን የምደግፈው ታክሲ ውስጥ ጆኒ ጁጂቱን የሚመስል ሰውዬ ውትፍ ስላሳየኝ ነው። ውትፍ ነቃይታ ውትፍ ስላሳየኝ ነው። እኔ ካሌብን የምደግፈው መርካቶ ሄጄ ስልኬን ተበልቼ ስለነበረ ነው። በቃ ምንም ይሄን ያህል ዲፕ ነገር የለውም። በቃ ስለዚህ እቀራለሁ አልመጣም ምናምን እንመጣለን አንተ ያለህበት ድረስ በቃ ከፍለናል። እንግዲህ አሁን ከፍለን ትኬት ገዝተናል። 150 ሺህ ብሩን 100 ሺህ ብሩን ተሽጦ አልቋል። እንመጣለን በቃ ሰፈር። እኔ ዛሃራን የምደግፈው የአብስራን የመሰለች ሴትዮ ሪጀክት አድርጋኝ ነበር። እንደዛ አይነት ሴት ነው የሚመቸኝ በቃ እኔ። ኮሜዲያን ሰይፈንም እንደሰማችሁት ነው እንግዲህ ጆኒ ያው ልክ ነው እሱም እንዳለው ጆኒ ቀስ ብሎ ነው ስራው የሚሰራው። ቀስ ብሎ አለሳልሶ እያወራ ምናምን ያን ነገርን እኔ ከመጀመሪያውም ብያለሁ ሰብራለሁ የሚለውን ቃል ፈርቶ ነው መሰለኝ ቢዞ እንኳን ሪንግ ውስጥ ገብተው ወዲያው ነው ታፕ የሚያደርገው ጌሙ ሳይጀመር። ያ ነገር ቴንሽን አድርጎበታል ብዬ አይምሮ ላይ ያስባለሁ። እንግዲህ ጆኒም እንግዲህ ማስፈራራቱን ተውና አሪፍ ግጥሚያ አሪፍ ጌም እናያለን እላለሁ። እንግዲህ ያው በዚህ ሐሳብ እንግዲህ ብዙ ሰዎችን ያነካካ ጉዳይ ነው፣ ብዙ ሰዎችን ያነጋገረ ጉዳይ ነው። ዮኒ ማኛም እንግዲህ የራሱን ሐሳብ አስቀምጧል። አዳምጠነው እንመለስ። አንተ በእንቁላል አልተመታ ምን አልተባልክ? እኔም ሁኔታ አላማረኝም ነበር። እኔ በተለይ እግሩን ስበርልኝ ብዬ የሰራሁት ቪዲዮ ቀላል አይደል። እግሩን የቀጨው ነው የሚመስለው። ሰብሮ ያሳየኛል። አሳይልኝ ጆን አልፋታም ብየው ነበር። ይኸው እንዳልኳችሁ አዎ ንቃት እግሩን ሰብራ አሳየኝ ጆኒን ብየው ነበረ። እንቁላሏ ጉዳፈላች። እንቁላሏ ጉዳፍልታ ሴዶ ከዚህ በኋላ አልወዳደርም ብሎ ልብሱን አውልቋል። ለጨዋታ የሚሆን ለምን አልታወቀም። ስለዚህ ግራ ተጋብቷል። እንዲህ አንተ አላህን የምታመልክ ከሆነ የፈለገ መተት ቢመጣ ምን ችግር አለ ስትል አልነበር እንዴ? ሴዶ ረስተው ነው። አላህ ትክክል ነው፣ አላህ መሐሪ ነው፣ አላህ ነው የምከተለው ምናምን ስትለን አልነበር አልነበር? ረሳው ስታስጨበጭብ አልነበር እንዴ? ያንተ ሃይማኖት ሰይጣንን አይዋጋም? ሰይጣንን አይዋጋም ወይ? ነገረኝ እስቲ። አይዋጋም? ይዋጋልና ፕሊዝ እንትን ብትል ጥሩ ነው። ተጫወት። ዮኒ ማኛንም እንደሰማችሁት ነው እንግዲህ እግሩ መሰበር አለበት እያለ ነው። እግሩ ይሰበር እያለ ነው እንግዲህ። ብዙ ሰዎች ሴዶ ላይ ተቃውሟቸውን እያነሱ ነው። ምክንያቱም ከብዙ ጊዜ ጀምሮ የውሹ እንዲያለኝ እያለ ብዙ ወጣቶችን በቪዲዮ ላይ እንደምታዩት እየጎዳ እያሰቃየ ነው የሚሰራው። እንግዲህ ይህም ነገሩን ደግሞ ፍሬ አፍርቷል ብለን ውጤቱን ለማየት ስንጠብቅ እንግዲህ በዚህ መልኩ እያሰቃየን ነው። እንግዲህ ብቻ ከዚህ ተግባር ሴዶ ተቆጠብ እንላለን። የፋይቱ ቀን እንጠብቃለን። ሁለቱም ባለቤቶች ናቸው። ሁለቱም ሚስቶች ናቸው። ሁለት ሚስት አለኝ ማለት ነው። በዚህ አጋጣሚ እሱም በደንብ አውርተንበታል። የሚገርም ነገር ያው እንግዲህ እንዳልኩ የሚያስቀው ነገር ስንገናኝ በጓደኝነት ገና መቼ የት ነው? እዛው እዚያ ነው የተገናኘነው። ዜና አገልግሎት እሷም እዛ ነበር የምትሰራው። እሺ። እና ምን አይነት ባህሪ ያለኝ መሰለ? ያው እንግዲህ አስተዳደጌም ሊሆን ይችላል። ሙሉ ያለኝ ነገር አንዴ እነግርሃለሁ። ከዛ በኋላ በዛ ባህሪ የተቀበለኝ እንድትሄድ ነው የምፈልገው። ጓደኛም ማንኛውም ሰው ጋር ስቀርብ በየቀኑ ማሳየው ማንነት አይኖረኝም ማለት ነውና እሷም ጋር ስንገናኝ እንግዲህ የምትወጂኝ ከሆነ ያለኝ ማንነት ይሄ ነው። ቀድሜ ከአርት ወይም ከሙዚቃ ጋር ተጋብቻለሁ። ካንቺ በፊት ያው ሙዚቃ የምትወልደው ዘፈን ነው። ካንቺ በፊት ከሙዚቃ ጋር ተጋብቼ ሁለት ነጠላ ዜማ ወልጃለሁ። ይሄንን
ታምኝበታለሽ ወይ? ቀጣይም እኔና እሷ አንፋታም። ጋብቻው የእድሜ ልክ ነው። የእድሜ ልክ ነው። እሺ። እና ተግባብታችሁ መኖር ትችላላችሁ ወይ? ትንሽ በጥባጭ ነች እሷ። አሁን እሷ እንደ ባለቤት አድርገህ ሙዚቃን እንደ ውሽማን ያቀረብከው? አይደለም። ሁለቱም ባለቤቶች ናቸው። ትንሽ በጥባጭ ነች። እሺ። ተኝቼ ድንገት ልቀሰቅሰኝ ትችላለች። ተነስ እንደዚህ መጥቷል ጻፍ፣ ወይ ተነስተህ ስቱዲዮ ልሂድ ልትለኝ ትችላለች። እደር ልትለኝ ትችላለች። ስለዚህ መጀመሪያ አስቢው። ከዛ ውጪ እሷ በምትለኝ መሰረት፣ ሙዚቃ በሚለኝ መሰረት ጎዳና ልወጣ እችላለሁ፣ ልራብ እችላለሁ። እንግዲህ እንደ እግዚአብሔር ፈቃድ ከሀገር ውጭም ልዞር እችላለሁ እሷ ካለች። እሷ ካለች። ስለዚህ ከሀገር ውጭ የምታስወጣኝ ከሆነ አብረን ልንወጣ፣ ጎዳና የምታስወጣኝ ከሆነ አብረሽ የምትወጪ ከሆነ እንግዲህ እኔ ብንጋባ ደስ ይለኛል አልኳት። እሺ። ያው አመነችበት ማለት ተጋባን። እንግዲህ ሰይፉ ላይ የቀረበውንም አርቲስት እንደሰማችሁት ነው። የሁለት ሚስቶች አለኝ ብሏል። እንግዲህ ብቻ የሰሞኑን ሰይፉ ላይ የነበሩትን እንደሰማችኋቸው ነው። ብቻ ብዙም የምንወዳቸው ሰዎች ቀርበዋል። አቡኪ የቡናውም ቀርቦ እንግዲህ ቡና ስላልፈለገኝ ነው እንጂ እኔ ክለቡን ፈልጋለሁ ብሏል። ብዙ አስገራሚ ነገሮች ያየንበት ሳምንት ነው። እንግዲህ ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ተው፣ ይሄ ጫወታ ይቅርብ። ትሰበራለህ። ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። በቃ ሴዶ አሁን እኮ እንደውም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም። ጆኒን ያሸንፈው። ሰውነቱም ያስመሰግናል እኮ የበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ ያወፍራል። አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ቤተሰቦች ለዛሬ ጄላችሁ የመጣው ቪዲዮ እነዚህን ይመስላሉ። እስካሁን ድረስ አይታችሁ ላይክ እና ሰብስክራይብ ያላረጋችሁ ካላችሁ ትታዩኛላችሁ። ሰብስክራይብ አድርጉ፣ ለኔ ይጠቅመኛል። እናንተ ምንም ይጎዳችሁ ነገር የለም። እንዲሁም ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። በቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመለስላችሁ ይሆናል። እናንተም ሰብስክራይብ ላይክ በማድረግ ፍቅራችሁን አሳዩኝ። መልካም ሳምንት ይሁን።